ባሌ በዛች ሰዓት እኔን ይቅርታ የጠየቀበት መንገድ የሚደንቅ ነበር። ይህን ሰው እስከ ዛሬ አይቼው አላቅም እንዴ በምለው ልክ አየሁት። ለመጀመሪያ ጊዜ አይኔን ከፍቼ ልቤን ከፍቼ በሐዘን የታየሁት በፍቅር አየሁት። ለባሌ የሆነ ስሜት ተሰማኝ። ለመጀመሪያ ጊዜ ከዓመታት በኋላ እኔና ባሌ በተረጋጋ በተግባባና በተደማመጠ መልኩ አይን ላይን እየተያየን ጆሮ ተሰጣተን ያወራንባት የመጀመሪያዋ ቀን ናት። ያቺም ቀን ውድ ቀን ነበረች። እሱ በትክክል የልቡን መሰበር የውስጡን ማዘን ለኔ ያለውን ፍቅርና ለኔ ያለውን ፍላጎት ላደረገውም ነገር ምን ያህል እንደተጸጸተ ከአንደበቱ ያወጣቸው ቃላቶች ከልቡ ስለነበሩ ልቤ ላይ ደረሱ። ላቅፈው ፈለግኩኝ፣ ማድረግ ግን አልቻልኩም። በዛ ሰዓት ግን የተሰማኝ ስሜት ላቅፈው ልስመው የሚያደርገኝ ነበር። መለስ አልኩኝና ጥያቄን ጠየቅኩት። የቃላት ቁስለታችንን፣ አለመግባባታችንን፣ አለመዋደዳችንን አርመን ልንሄድ እንችላለን። ወደ ኋላ አድርገን እንደ አዲስ ልንጀምር እንችላለን። ነገር ግን እኔ ስለ ሴክስ ያለኝ አመለካከት እንዴት ልንቀይረው እንችላለን? አሁን ድረስ ስለዚህ ጉዳይ ሳስብ በጣም ነው የምፈራው። ሰውነቴ ይርበተበታል፣ ውስጤ ይደነግጣል። ፈጽሞ ስለዚህ ጉዳይ ጥሩ ስሜት የለኝም። ባልና ሚስት ከሆነን ደግሞ በግንኙነታችን ልንግባባ ግድ ይለናል። ካልሆነ እንዴት ባልና ሚስት መሆን እንችላለን? አንተስ ይህንን አልታገስ ብለህ አይደል እንዴ ያን ሁሉ በደልና ያን ሁሉ ችግር ያደረስክብኝ አልኩት። አውቃለሁ፣ በጣም ይቅርታ። ለዚህም ነገር ወደ ሕክምና ባለሙያዎች ወስድሻለሁ። የፈጀብሽን ያህል ጊዜ ቢፈጅ በእርጋታና በትዕግስት ታክመሽ ድነሽ ለዚህ ነገር ፍላጎቱ ኖሮሽ ከራስሽ እስኪመጣ ድረስ በትዕግስት እጠብቅሻለሁ አለኝ። እሺ እሱንም ይሁን በሕክምና እናሳድሰው። ነገር ግን እኮ ቺት አርገህብኛል። ምንም ጊዜ ባንሰጣጥ፣ ምንም ባንሰማማ፣ ምንም እንደ ባልና ሚስት ባንሆን እንኳን ባደረከው ነገር ግን ውስጤ ቆስሏል። ተናድጃለሁ፣ ተቆጥቻለሁኝ። ሁሉንም ነገር ደግሞ እንደማቅ ታውቃለህ አልኩት። ያሳየሽኝ ጥላቻ፣ ያሳየሽኝ ንቀት ራሴን እንዳረጋግጥ አደረገኝ። እኔ ወደ መስሪያ ቤቴ ሲሄድ ከ100 በላይ ሰራተኞች አንገታቸውን አዘቅዝቀው በየሰዓቱና በየደቂቃው ቢሮ የሚመጡ ሴቶች ራሳቸውን አለሳልሰውና ተቅለስልሰው እኔን የነሱ ለማድረግ እኔን ለማማለል ብዙ ሲጥሩ አይቻለሁኝ። ሁሌም ግን ኢግኖር ሳረጋቸው አንድ ቀን ፊት ሳልሰጣቸው ነው የኖርኩት። አንቺን ለትዳር ስመርጥሽ ጨዋ የጨዋ ልጅ መልካም ሴት ናት፣ ጥሩ ሴት ናት፣ ስነ ምግባሯም ዲኗም ያማረ ነው ተብዬ ወደ እኔ መጣሽ። ካንቺ ያገኘሁት ጥላቻና ካንቺ የተዘነዘረብኝ ንቀት ግን ወደ ማለቋቋመው እልህ ውስጥ አስገባኝ። እውነት ምወደድ ሰው አይደለሁም፣ እውነት ምፈለግ ሰው አይደለሁም የሚለውን ስሜቴን ማረጋገጥ ፈለግኩኝ። ያም ነው ትክክል ወዳልሆነው መንገድ የመራኝ። እውነት ለመናገር እነዚህ ዓመታቶች በምን አይነት መንፈስ ውስጥ በምን አይነት ንዴትና ስሜት ውስጥ እንደነበርኩ በፍጹም አላውቀውም። እኔን ያልነበርኩም። ውስጤ ላይ ሌላ ባዕድ ነገር አብሮኝ ይንቀሳቀስ ነበር። እገኝባቸዋለሁ ማለላቸው ቦታዎች ላይ ተገኝቻለሁ። አሳልፋለሁ ብዬ አስቤ የማላውቀውን ህይወት አሳልፌያለሁ። በትዳሬ ውስጥ እሆነዋለሁ ብዬ እማልገምተውን ሰው ሆኜ ራሴን አግኝቼዋለሁ። አሁን ግን ተመልሻለሁ። በቃ እኔ አልነበርኩም። አሁን እያወራሽ ያለሽው ትክክለኛውን እኔነቴን ነው። ከዚህ በፊት ግን ያገኘሽው የሆነ ነገር የተጸናወተው በሆነ ነገር ውስጥ እያለፈ የነበረ በቁጣና በልህ ይነዳ የነበረ የሆነን ሰውዬ ነው አለኝ። እውነቱን ነበረ። የዛሬው ሰውዬና በፊት አብሬ የነበርኩት ሰውዬ ጭራሽ አይገናኙም። በዛሽ ሰዓትና በዛሽ ደቂቃ ውስጥ እሺ ብዬው ተከትዬው ወደ ቤቴ መሄድ ፈልጌ ነበር። ነገር ግን አሁንም ቢሆን ልቤ እዚህ ትዳር ላይ እርፍ አላለልኝም፣ እርግት አላለልኝም። ነገ አንድ ነገር ተፈጥሮ ዞሮ የሚሄድባቸው እምገባባቸው ቤተሰቦቼ ናቸው። ሁሉንም ነገር እነሱ ማወቅ አለባቸው ብዬ አሰብኩኝ። የሚገርምሽ ነገር ሀውለት የዛ ዕለት ከቤት ስወጣ ከቤተሰቦቼ ጋር ተነጋግሬ የወጣሁት አንድ ነገር ስለ ፍቺው ነግሬው እንደምመጣ ነው የሚጠብቁት። ያንን ዶልተን አውርተን ወሮቹን ሙሉ በዚህ ጉዳይ ላይ ተወያይተን ጨርሰናል ከቤተሰቦቼ ጋር በፍቺ። አዎ ዛሬ ስንገናኝ አሳውቂው ውሳኔውን ይወስን ብለው ነበር ከቤት የወጣሁት። እዚህ ጋር ስመጣ ግን የሆነው ነገር ሌላ ተገላቢጦሽ። ባሌን ለመጀመሪያ ጊዜ አይቼው፣ ለመጀመሪያ ጊዜ ተረድቼው፣ ለመጀመሪያ ጊዜ ወድጄው ወደ ቤት የተመለስኩ። ቀናት ስጠኝ ዳስብበትና እነግርሃለሁ አልኩት። እሺ አለኝ። እቤት ስገባ ሙሉ ቤተሰቤ ስፍስፍ ብሎ ጆሮው ቆሞ አፉ ተከፍቶ ጠበቀኝ። የፍቹን ዜና ሊሰሙ፣ የጸባችንን ዜና ሊሰሙ ስፍስፍ ብለው ነበር።
ሳያቸው እምላቸው ግራ ገባኝ። እንድፋታ እንደሚፈልጉ ባቅም በዚህ ደረጃ ግን ፍቼን የፈለጉት በዚህ ደረጃ የጠበቅኩት አልመሰለኝም ነበረ። ስለዚህ ትንሽ ቢናደዱብኝም ትንሽ ቅር ቢላቸውም ይረዱኛል፣ ትዳሬ ላይ መመለሴን ትዳሬ ሁለተኛ እድል መስጠቴን ይወዱታል ብዬ አስቤ ነበር። እንደገባው ነገርኳቸው የሆነውን የተፈጠረውን ያለኝን ይቅርታ እንዴት እንደጠየቀኝ ነገሮችን እንዴት ለማስተካከል ቃል እንደገባልኝ ስነግራቸው ተንሰፍስፎ የነበረው ስሜታቸው ኩምሽሽ ሲል ተሰማኝ። እና አንቺስ ምን አልሽው አሉኝ። ከቤተሰቤ ጋር ልማከር፣ 1 ሳምንት ስጠኝ ላስብበት ብዬዋለሁ ስላቸው ሁሉም አጉረመረመ። በፍጹም አይሆንም፣ በፍጹም ከዚህ ሰው ጋር አትኖሪም፣ በፍጹም እያሉ ውሳኔ ቁርጥና ቁርጥ እንዲሆን ከፍች ውጪ ከዚህ ሰው ጋር መኖር ምንም ምርጫ የሌለው አማራጭ እንደሆነ አሳሰቡኝ። አንቺ ቆንጆ ነሽ፣ አሁን ምን እንደምትመሲ አታዩም? ብርቱካን ነው የምትመሲው። ምን የመሰለውን ሰው የምትወጂውን የሚወድሽን ታገኛለሽ። ከዚህ አውሬ ጋማ መኖር የለብሽም እያሉ ከግራ ከቀኝ አጣደፉኝ። ትንሽ ግራ ተጋባው። ለምን ፈለጉት የዚህን ያህል? እኔ ደስተኛ ከሆንኩኝ፣ እኔ ከፈለግኩኝ፣ እኔ መኖር ከመረጥኩኝ ቤተሰቤ መፋታቴን ለምን ፈለገ እያልኩኝ ባይተዋር ሆኜ ማሰብ ጀመርኩኝ። ከሁለት በዛ ሰዓት ነበር አንድ ነገር የገባኝ። እየዋልን እያደርን ነገሩን ሳጤ ነው የሚገርምሽ ከፍቺ በኋላ የሚደርሰኝን ገንዘብ ምን ያህል ንብረት ሊኖረኝ እንደሚችል ከሱ ምን ማግኘት እንደምችል ሂሳብ ሰርተው አጢነው አጥንተው ለቤተሰቤ ደግሞ ምን ያህል ኢንቨስት ባረግላቸው ህይወታቸውና ስራቸው ሊሻሻል እንደሚችል ፕላን አድርገው ተቀምጠው ነበር። እያንዳንዱ ቀናቶች ላይ ለእኔ ስለ ጉዳቴ ስለ ፍቼ ሲያወሩኝ፣ እነሱ ግን ስለሚያገኙት ጥቅማ ጥቅምና እኔም አፍሼው ስለምወጣው ሀብት ነበረ ሲያስቡ ሲጨነቁ የነበሩት። በዛም እኔ አልፋታም ህይወቴን ልሞክረው ስላቸው ማንም ደስተኛ አልሆነም። ከኔ ህይወት ከኔ ትዳር በላይ የማገኘው ሀብት አግኝቼም ደግሞ ለነሱ የማካፍለው ሀብት ይበልጥ አጓጓቸው። እኔ ግን እያዋልኩ እያደርኩ ስመጣ እየናፈቀኝ መጣ። ቤት የመመለስ ስሜት በጣም እየተሰማኝ መጣ። አንድ የገባኝ ነገር ሴት ልጅ ከእናቷ ቤት ከወጣች ካገባች ቤቷን መምራት ከጀመረች በኋላ ለእናቷ ቤት እንግዳ ናት። እኔም ያ እንግድነት ነበር የሚሰማኝ። ያቺ ቤቷ ውስጥ እንደፈለገች ምትዘለው፣ ምትቦርቀው፣ ምትፈልጠው፣ ምትቆርጠው እኔነቴ አልነበረችም። እናቴ ቤት ባድነት፣ እንግዳነት፣ ብቸኝነት ነበር የሚሰማኝ። የቤቴ ኃላፊነት፣ የቤቴ ጌትነት፣ የራሴ ቦታ ናፈቀኝ። ቤቴ የራሴ ቦታ ነው። ቤቴ የኔ ኃላፊነት ነው። ቤቴ የኔ ግዛት ነው። የኔ ግዛት ናፈቀኝ። የእናቴ ቤት ከዚህ በኋላ የእንግድነት ቤቴ ነው እንጂ የኔ ቤት ሊሆን አይችልም የሚሉ ስሜቶች ተፈታተኑ። ያኔም በሳምንቱ ደውዬለት ናና ውሰደኝ፣ ሽማግሌዎችን ይዘህና ቤተሰቦቼን አሳምን፣ ወደ ቤቴ መመለስ እፈልጋለሁ አልኩት። እሱም እየፈነጠዘ ሽማግሌዎችን ይዞ መጣ። ቤታችን ውስጥ አባቴ፣ ወንድሞቼ፣ የኔም የተወሰኑ አጎቶቼ ባሉበት ቅለት ያለ ሙግት ውስጥ ተገባ። አዎ ሙግቱ ከባድ ነበር። ቤተሰብ አሰቃይቷታል፣ ጎርቷታል፣ ብዙ ነገር አድርጓታል። አምነን የሰጠነው ልጅ ከዚህ በኋላ አንሰጥም፣ ይፍታልን ባይሆኑ የእሱ ቤተሰቦች ደግሞ ይስተካከላል፣ ይታረማል፣ ትዳር ሁለተኛ እድል ሊሰጠው ይገባል እያሉ መሞገት ጀመሩ። የሽማግሌዎቹ ውይይት ሁለት አጽናፍ የያዘ ነበር። የኔ ቤተሰብ ትዳሩ እንዲበተን አጥብቆ የሚፈልግ ቤተሰብ፣ የሱ ቤተሰብ ደግሞ ሰላም ተፈጥሮ ትዳሩ ተመልሶ ለማየት አጥብቆ የሚፈልጉ ሁለት ተቃራኒ ስሜቶችን ይዘው የመጡ ሰዎች ነበሩ። በዛም ሁለት የተቃረኑ ሰዎች መካከል ቀስ በቀስ ጉዳዩ ከኔና ከባሌ እያለፈ ወደ ፐርሰናል ነገር እየሄደ መጣ። ቤተሰቦቼ ያልተገቡ ቃላቶችን ዘሮቻቸው ላይ፣ ቤተሰቦቻቸው ላይ፣ አስተዳደጉ ላይና እናት አባቱ ላይ መሰንዘር ሲጀምሩ በዛም በኩል ያለው ወገን ክብራችን ተነካ፣ ቤታችን፣ ማንነታችን ተነካ በሚል መልኩ ደስ የማይሉ ነገሮችን መወራወር ጀመሩ። ከባልና ከሚስት ሽምግልናነት አልፎ የክብር፣ የዘር፣ የሞገስና የታላቅነት፣ የሀብትና የዝና ጥያቄ ሆኖ ሁሉም ክብር የተነካ ባይሆነ ሁሉም ተደፈርኩኝ፣ ተናኩኝ፣ ክብር የሌለው ቤት ውስጥ ነው የገባ ነው፣ ክብር የሌለው ህይወት ውስጥ ነው የተቀላቀል ነው እያሉ ለእኛ ሳይሆን ለግል ስሜታቸውና ለግብር ክብራቸው መሟገት ጀምረው ሁሉም ነገር እንዳይሆኑ ሆነ። አውረት ለያዩን። ሽማግሌ ሆነው መጥተው አስታራቂ ወሳጅ ሆነው መጥተው እነሱ ተካረው ለክብራቸው ተሟግተው ለክብራቸው ቆመው ለያዩን። ቤተሰቦቼ
ማንም ላይ ሊሰነዘሩ የማይገባቸውን ቃላቶችን የእሱ ቤተሰቦች ላይ ሰነዘሩ። ቤተሰቦቹም ክብራችን ተነካ፣ ተዋረድን፣ ያለ ስማችን ስም ሰጡን አሉ። እንዲህ ተባሉ እንደዛ ተባሉ ግን አልልሽም። አንድ ሴት ልጁን ለወንድ የሰጠ ቤተሰብ ለወንድ ቤተሰብ የማይናገረውን የማይለውን ነገር ተባሉ። ከዚህ በኋላ እስኪ እሷ ጋር ትደርስና እስኪ እሷ ህይወት ውስጥ ትገባና የሚል ከኔ ቤተሰብ እጥፍ ድርብ ሆኖ በሱ በኩል መጣ። የዛ ልጅ ሽምግልናው ባለመግባባት በብጥብጥ ተበተነ። የኔና እሱ ነገር እዛ ጋር ቀረ። እኛ ውስጥ ምንም አይነት ፍላጎት አልነበረም የመለያየት የመነጣጠል። እነሱ ግን እውን አደረጉት። ለዛ ተሟገቱ፣ ለዛ ተፋለሙ። እናም ሆነ። የኔ ቤተሰብ መለያየቴን በጣም ናፍቆት ነበረ። ለኔ ታስቦ ግን አልነበረም። ለነሱ ለራሳቸው ለሀብት፣ ለገንዘብ፣ ለእድገት ታስቦ እኔ ከሱ ብለይ፣ እኔ ከሱ ብነጠል የማገኘው ነገር ሂሳብ ተሰርቶ ተለያየን። ቤተሰቦቼን በምንም መንገድ መቃወም አልቻልኩም። ምክንያቱም ትዳሬ ላይ ልቤ አርፎ አላረፈም። እሱ ላይ ልቤ አርፎ ተረጋግቶ አልተረጋጋም። ብዙ ያጠፋኋቸው ነገሮች፣ ብዙ ያጠፋቸው፣ ብዙ የተቋሰልንባቸው፣ የማንግባባባቸው ወደፊትም ወደ እኛ እየመጡ ህይወታችንን ሊያመሰቃቅሉ የሚችሉ ትልልቅ ቶፒኮች አሉ በእኔና በሱ መካከል። ስለዚህ ቤተሰቤን አምጬ አልፈልግም ብዬ ወደ ትዳሬ እንድመለስ የሚያደርገኝ ምንም አይነት ጥሩ ምክንያት አላገኘሁም። እሱም ቢሆን በቤተሰቦቹ እየመጣበት ያለው ነገር ገፍቶ መጥቶ እንዲለምነኝ እንዲጎተጉተኝና ይዞኝ እንዲሄድ አላደረገውም። ብቻ በስልክ እየተገናኘን እኔ እኮ ፈልግሻለሁ፣ እኔም በሆን ለትዳሬ ፍላጎት አለኝ ከመባባል ውጪ ደፍረን አንድ እርምጃ መሄድን አልቻልንም። በዚህ ሁኔታ ውስጥ እንዳለን ቤተሰቦቼ ስለ ሀብቱ ስለ ንብረቱ ሁሉን ነገር አጣርተው ሁሉን ነገር አደራጅተው ጠበቃ ቀጥረው ፍርድ ቤት ገተሩት። ይህንንም አልፈልግም ነበር። ማንም ግን እኔን እያማከረኝ አልነበረም። ልክ እንደ አሻንጉሊት አሁንም ሳገባም አርፈሽ ተቀመጭ፣ አሁንም አርፈሽ ተቀመጭ ሆነ። ያኔም ሆን ተብሎ ለንብረት ብዬ ገብቼ ለንብረት ተብሎ እንደተፋታን ተረዳ። ያንን እያደረግኩ ያለሁት ደግሞ እኔ መስየው ባለቤቴ በጣም ተቆጣ። ላንቺ የምሰጠውን ንብረት በሳምንት ውስጥ ተካዋለሁ፣ አንቺ ግን ይሄን ትዳር በምንም አትተኪውም፣ በምንም አታገኙም አለኝ። በፍጹም አትሳሳት፣ እኔ አይደለሁም ይሄን እያደረግኩ ያለሁት አልኩት። አንቺ ካልሆንሽ ታዲያ ማን ነው አለኝ። ቤተሰቦቼ ናቸው ብዬ እነሱን ማጋፈጥ እነሱን ማስጠመድ አልፈለኩም። በቃ እንደዛ አትጠይቀኝ፣ እኔም ትዳራችን ቢስተካከልና ቢመለስ ምኞቴ ነበር። አልሆነም፣ ተለያይተናል አልኩት። ብንለያይም እንዴት ዓለማዊ ፍርድ ቤት ላይ ትገትሪኛለሽ? እንዴት በጠበቃ ትሞግችኛለሽ? እንዴት ከጀርባ የሆነሽ ያለኝንና ያለብኝን ሁሉ አጣርተሽ ስለ ንብረት ትከራከሪኛለሽ ብሎ እጅግ በጣም ተናደደ። እንዴት ብዬ እንደማስረዳው ግራ ስላልገባኝ ያለውን ይበል ብዬ ዝም አልኩኝ። ቤተሰቤን ማስጠመድ አልፈለኩም። የሚሄዱትን ርቀት ሄደው ማስፈረም ያለባቸውን እኔን አስፈርመው መሟገት ያለባቸውን ሁሉ ተሟግተው አስወሰኑ። እሱም ብዙ ሊሟገት ብዙ ሊከራከር በዚህ ነገር ላይ ጊዜውን ማባከን ስላልፈለገ ያሉትን ሁሉ ሰጠ። ባለ ሀብቱ እንኩኝ ግን ሀብቱ እኔ ጋ የመጣ ይመስልሻል? ውሳኔው የተወሰነና ንብረት የተሰጠኝ ቀን ቤታችን ድግስ ሆነ። በጣም ተደሰቱ። በአሸናፊነታቸው ባገኙት ነገር ባሳኩት ነገር ሁሉም ሰው ደስታ በደስታ ፌሽታ በፌሽታ ሆነ። የዛ ዕለት እኔ ከልጄ ጋር መኝታ ቤቴ ሆኜ ምርር ብዬ አለቀስኩ። እማልወደውም እማልፈልገውም ትዳር ቢሆን ለሁለተኛ ጊዜ እድሉን ማግኘት ፈልጌ ነበር። ለሁለተኛ ጊዜ መሞከር ፈልጌ ነበር። የመጣው ተገኘ የተባለው ነገር ሁሉ ምንም ትርጉም አጣብኝ። ትርጉም ከማጣቱ በላይ ይህን ሁሉ ብር ምን እንደማረገው ራሱ ግራ ገባኝ። አዎ አመንሽም አላመንሽም ሴት ልጅ ትዳርሽን ትተሽ ከቤት ከወጣሽ በኋላ ወደ ቤተሰብሽ ስትመለሺ እንግዳ ነሽ፣ ባዳ ነሽ። የቤትነት የኔነት የባለቤትነት ስሜት መቼም አይሰማሽ። እኔም እዛ ስሜት ውስጥ ነበርኩ። ነገር ግን ባወጣው ባወርደው ምን እንደማረግ እንኳን ግራ ገባኝ። ገንዘቡ አካውንቴ ውስጥ የሚገባው አካውንቴ ውስጥ፣ በአካል የሚሰጠኝም በአካል ተሰጠኝ። ወንድሞቼ ምን አሰብሽ? ምን ልታረጊ ነው? እንዴት ይሁን? እንዴት ይደረግ እያሉ ያባበሉኝ ጀመር። የፈለጉትን አውቄያለሁ። እኔ ምንም እንደማላረግበት ወጥቼም እንደማልሰራበት አገላብጬም ሀብት ላይ ሀብት እንደማላፈራበት ያውቁታል። ዞሮ ዞሮ ሁሉም ሀብት በእኔ ስም ቢመጣም የእነሱ መሆኑን ያውቁታል። እንደፈለጋችሁ አድርጉት አልኩኝ። እኔ ምን አደርገዋለሁ? እንደፈለጋችሁ አድርጉት አልኳቸው።
ያንንም ተጠቅመው አንዱ ለዚህ ስጭኝ፣ አንዱ ለዚህ ነገር ስጭኝ፣ አንዱ ይሄን ሰርቼ እንደዚህ አድርጌ እንደዚህ አውጥቼ እንደዚህ አውርጄ መልሰልሻለሁ፣ አንዱም በዚህ መንገድ አብረን ቢዝነስ እንሰራለን፣ እንዲሆኑ እንዲወጡ እንዲገብቶ ብቻ 2 በዚህ በዛ ብለው ተቀበሉኝ። ባዶዬን ቀረው። የትራንስፖርት እስካጣ ድረስ ባዶዬን ቀረው። ከ8 ወር በኋላ የሆነ ሰዓት ላይ ራሴን ሳየው የሆነች የተጎሳቆለች ብቻዋን የቀረች ቤት ውስጥ የታሸገች ተስፋም ህልምም የሌላት የሆነችን ሴትዮ መስታወት ውስጥ ሳይ ደነገጥኩ። ወንድሞቼ ገንዘቤን በዚህ በዛ ብለው ከወሰዱ በኋላ የራሳቸውን ኑሮ የራሳቸውን ህይወት ማሯሯጥ ነው እንጂ አንዳቸውም መጥተው እንዴት ነሽ? ቀንሽ እንዴት ነው? ልጅሽ እንዴት ናት? ስሜትሽ እንዴት ነው? ምን እያሳለፍሽ ነው? ምን እየተሰማሽ ነው? ማንም ብሎኝ አያውቅም። አዎ በቃ እበላለሁ፣ እጠጣለሁ፣ እኖራለሁ፣ ልጄን አሳድጋለሁ። ከዚህ ውጪ እቺ ሴት ህልምም የላትም፣ ተስፋም የላትም፣ ሀዘንም የላትም፣ ደስታም የላትም፣ ነገም የላትም። ዝም ተረሳው። ሁሉም ሰው ረሳኝ። ሁሉም ሰው ለህይወቱ መሯሯጥ፣ ሁሉም ሰው ለኑሮው መሯሯጥ፣ ሁሉም ሰው ለነገው መሯሯጥ ሆነ። እኔ ደግሞ ከልጄ ጋር እዛች እንግድነት ቤቴ ውስጥ ኩርምት ብዬ መኖር ጀመርኩ። ያኔም ወንድሜን ቤት ውስጥ መቀመጥ በጣም አስጠላኝ። ለትራንስፖርት፣ ለቅባት፣ ለሻምፖ እያልኩኝ ከእናንተ 10 እና 20 ብር መለመን አስጠላኝ። ወይ ስራ አስጀምረኝ፣ ወይ የሆነ ነገር አድርጉ፣ እስካሁን ሰርታችሁበታል፣ ለእኔም ቦታ ሲይዙኝ ብዬ ስጠይቅ ማንም ጆሮ አልሰጠኝም። ጭራሽ ሱቅ ሂጂና እኛ ጋር ተቀጥረሽ ስሪ ተባልኩ። 2 የዛ ዕለት ልቤ ተሰበረ። ከባለቤት ያገኘሁት ብር ከ10 ሚሊዮን ብር በላይ ነው። ነገር ግን ዛሬ ለሻምፖና ለቅባት እስከለምን ድረስ ባዶ እጄን ቀረሁ። ያንን ቤተሰቦቼ ናቸው ወንድሞቼ ናቸው እንዳደረጉት ያደርጉ ብዬ ሁሉንም ነገር እርግፍ አድርጌ ስለተውኩላቸው፣ እንዲሁም ደግሞ ገንዘቡን እጅ ላይ ቢኖር ወዴት እንደምወስደው ምን እንደማደርገው ስለማላቅ ነበረ ወንድሜን እሺ ያልኩት። ወንድሜ ሱቅ ውስጥ ተቀጥሬ መስራት ጀመርኩ። ታምኛለሽ? ደሞዝ እየተከፈለኝ ጠዋት እንደማንኛውም ሰው ልጄን ለእናቴ ጥዬ እየወጣሁ በሌሊት እየተሯሯጥኩ መውጣት መግባት ጀመርኩ። ምንም እንደሌለኝ ምንም እንዳልሆንኩኝ ከዜሮ ተነስቼ ያንን ህይወት ሀ ብዬ ጀመርኩት። 2 ቁስሉ ህመሙ በጣም ከባድ ነበር። ባሌ እመቤት አድርጎ ነበር የያዘኝ፣ ንግስት አድርጎ ነበር የያዘኝ፣ መሪ አድርጎ ነበር የያዘኝ። ቤተሰቦቼ ግን ሀብቴንም ገንዘቤንም ሴትነቴንም ውበቴንም ከተጠቀሙብኝ በኋላ አሁንም አገልጋይ ባሪያ አድርገው አስቀመጡ። በራሴው ህይወት ወስነው በራሴው ልፋትና ድካም በራሴው ስህተት ስርስር አድርገው የእነሱን ህይወት ማሳኪያ፣ የእነሱን ነገ ማብሪያ፣ የእነሱን ፍላጎት ማጠርቂያ ቱል አደረጉኝ።